ይበል ዲያቆን ውስተ ጽባህ ነጽሩ ወደ ምስራቅ ተመልከቱ ይበል። ምስራቅ ማህደረ እግዚአብሔር፣ ምዕራብ ማህደረ ዲያብሎስ ነው። አንድም ነገረ ምጽአቱን አስቡ ይበል። ጌታ በዓለሙ ሁሉ ምሉእ ሲሆን ኋላ በምስራቅ ይመጣል ይባላልና። አንድም ምስራቃዊት ሕገ ወንጌልን ተመልከቱ ይበል። አንድም ሕገ አሕዛብ ወንጌልን ተመልከቱ ይበል። አሕዛብ በምስራቅ ይበዛሉና። አንድም ምስራቅ እጾስ ዘሕዝቅኤል እንዲል ወደ እመቤታችን ተመልከቱ ይበል። ወደ እመቤታችን ተመልከቱ፣ ወደ እመቤታችን ተመልከቱ ይበል። ከዚህም ሰገኖ የምትባል አለች። እንቁላል በጣለች ጊዜ ትክ ብላ ትመለከተዋለች። ትታው ዘወር ያለች እንደሆነ እንደ ድንጋይ ይደርቅባታል። ምግብ ልትሻ ስትሄድ ተባዕቷን ተክታ ትሄዳለች። 40 ቀን ሲመላ ድምፅ ያሰሟታል። ቀፍቅፋ ታወጣቸዋለች። ይኸውም ምሳሌ ነው። ሰገኖ የመንፈስ ቅዱስ፣ ገለፈት የኃጢአት፣ ጫጩቶቹ የምእመናን ምሳሌ። አንድም ሰገኖ የምእመናን፣ እንቁላል የተዘክሮተ እግዚአብሔር። ያች ትክ ብላ እንድትመለከተው ምእመናንም መድኃኒታቸው ኢየሱስ ክርስቶስ ይህን ዓለም ለማሳለፍ መጥቶ ዋጋቸውን እስከሚሰጣቸው ድረስ መስቀሉን እያዩ ሕማሙን ሞቱን እያሰቡ እስከ ዕለተ ምጽአት ድረስ ሲያዘክሩ ይቆያሉ እና ይኸውም የሚደረገው ገጠር ከሆነ የሰጎን እንቁላል ይደረግበታል። ደብር ከሆነ የወርቅ የብር እንቁላል ይደረግበታል። ይኸውም የሚደረግበት 7 6 5 3 ነው። 7ቱ የሰባቱ ዕለታት የሰባቱ ልዑካን፣ 6ቱ የስድስቱ ቃላተ ወንጌል፣ 5ቱ የአምስቱ አእማደ ምስጢር፣ 3ቱ የሶስቱ አካላት ምሳሌ ነው። ምእመናን ከምዕራብ ወደ ምስራቅ ሲገቡ ቀና ብለው አይተው ይህ ምንድነው ብለው መምህራንን ይጠይቃሉ። ከኃጢአት ለለያችሁ ለፈጣሪያችሁ ለእግዚአብሔር አቡነ ዘበሰማያት ብላችሁ ድምፅ አሰሙ ማለት ነው ብሎ ሊነግሯቸው ይገባል። ይበል ካህን በአማን ነጸረ እግዚአብሔር አብ እምሰማይ ምስራቀ ወምዕራበ ሰሜነ ወደቡበ። እግዚአብሔር አብ በልዕልና ሆኖ በንጽህና በቅድስና የተዘጋጀ እንዳለ ብሎ በአራቱ ማዕዘን ተመለከተ አለ። በሰው ልማድ ሰው ከተራራ ላይ ወጥቶ ጭንጫውን ግጫውን የሚያልፈውን የሚያገድመውን የሚወጣውን የሚወርደውን እንዲመለከት ወውስተ ኩሉ አጽናፍ የማዕዘን አለና ሊባ ባህር መስአዜብ አስተንፈሰ ወአጼነወ ሻ መረመረ አለ። ከእንስሳት አብነት ነስቶ ይናገራል። እንስሳት የሚበሉትን የሚመገቡትንና የማይመገቡትን በሽታ ለይተው ያውቁታል። አድገ መረብስን እንኳ ከተራራ ላይ ወጥቶ አፉን ባዛጋ ጊዜ ነፋስ መዓዛ ማይ መዓዛ ሳዕር አምጥቶ ያሸተዋል። የሁለት ቀን ጎዳና ገስግሶ ከሳሩ ነጭቶ ከውሃው ተጎንጭቶ ቦታውን አይለቅምና ተመልሶ ከዚያው ይገኛል። ሥላሴም አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ ለለቢሰ ስጋን ለመዋሃድ በማኅፀነ ማርያም ቢያድሩ ቦታቸውን አልለቀቁምና ወይረከበ ዘከማኪ እንዳንቺ ያለ በንጽህና በቅድስና የተዘጋጀ አላገኘ። ወሰምረ መዓዛ ዚአኪ መዓዛ ድንግልናሽን ወዶ ወአፍቀረ ስነኪ ስጋሽን ለተዋህዶ ወዶ። አንድም ወሰምረ መዓዛ ዚአኪ መሰምረ ይላል መዓዛ ድንግልናሽን ቢወድ ወአፍቀረ ስነኪ ስጋሽን ለተዋህዶ ቢወድ ወፈነወ ሀቤኪ ወልዶ ዘያፈቅር ኋላ ዝንቱ ውእቱ ወልድ የዘአፈቅር ብሎ የሚመሰክርለት ልጁን ወደዚህ ዓለም ውረድ ተወለድ ተሰቀል ሙት ብሎ ላከ። ፈነወ ዳህራዊነቱን ወልዶ ቀዳማዊነቱን ያስረዳል። ይበል ዲያቆን ንነጽር ስነ ፍጥረትን እንመልከት ይበል። ከዚያ ውስተ ጽባህ ነጽሩ ብሎ ይህ የሕዝቡ ተሰጥኦ ነበር። በልማድ የዲያቆን ሆኖ ቀርቷል። አንድም እስመ እሙንቱ ከመ ሕዝብ ይላቸዋልና ዲያቆናትን አንድ ከሆኑ ብሎ ይበል ካህን ቅዱስ እግዚአብሔር አብ ዘሰምረ ኪያኪ አንቺን ለተዋህዶ የመረጠ እግዚአብሔር አብ ንጹህ እምኃጢአት ባእል እምንድየት ልዩ እምአማልክተ ሐሰት ጽኑዕ በአምልኮት እኩት በአፈሰብ ወመላእክት ነው። ወቅዱስ ወልድ ዋህድ ዘሃደረ ውስተ ከርስኪ ወቅዱስ ወልድ ዋህድ ዘሃደረ ውስተ ከርስኪ በማኅፀንሽ ያደረ ወልድ ዋህድም ንጹህ እምኃጢአት ባእል እምንድየት ልዩ እምአማልክተ ሐሰት ጽኑዕ በአምልኮት እኩት በአፈሰብ ወመላእክት ነው። ወቅዱስ ጰራቅሊጦስ መንፈሰ ጽድቅ ዘአጽንዐ
ዘአጽንአኪ ዘአጽንአኪ ዘቀደሰኪ ሲል ነው። ያነጻሽ ያከበረሽ መንፈስ ቅዱስም ንጹህ እምኃጢአት ባእል እምንድየት ልዩ እምአማልክት ሐሰት ጽኑዕ በአምልኮት እኩት በአፈሰብ ወመላእክት ነው። ጰራቅሊጦስ ማለት ናዛዚ አርሃዊ ከሳቲ መጽንዒ መንጽሂ መስተስርይ መስተፍስሂ ማለት ነው። ናዛዚ አለ የሚያረጋጋ፣ አርሃዊ ከሳቲ አንድ ወገን ምስጢርን የሚገልጥ፣ መጽንዒ በሃይማኖት የሚያጸና፣ መንጽሂ ከኃጢአት የሚያነጻ፣ መስተስርይ ኃጢአትን የሚያስተሰርይ፣ መስተፍስሂ ደስ የሚያሰኝ ማለት ነው። መንፈሰ ጽድቅ አለ ባህርያዊ ሕይወት አካላዊ ሕይወት፣ ባህርያዊ እስትንፋስ አካላዊ እስትንፋስ ሲል ነው። አንድም እግዚአ ክብር እግዚአ ስብሐት ማለት ነው። አንድም መንፈሰ ሐሰት አለና ከዚያ ሲለይ መንፈሰ ጽድቅ አለ። ይዲ ይበል ዲያቆን አውስኡ ተሰጥኦውም መልሱ ይበል ይበሉ ሕዝብ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ። ሕዝቡም ቅዱስ 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 ተብለህ የምትመሰገነው ምስጋና በሰማይና በምድር በአየርና በእመቅ የመላ ስፉህ ረቂቅ ነው ይበሉ። ስፉህ ረቂቅ ነው ይበሉ። አንድም ምስጋና በመላእክትና በደቂቀ አዳም የተመሰገነ ፍጹም መዋኢ እግዚአ ኃይላት የምትሆን እግዚአብሔር ንጹሕ ክቡር ጽኑዕ ልዩ ነህ ይበሉ። ቅዱስ 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 የሶስትነት ቅድሳተ ስብሐቲከ የአንድነት። አንድም ቅዱስ 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 የሶስትነት ቃሉ ያለመለወጡ የአንድነት ምሳሌ እየራሳቸው ልብ ቃል እስትንፋስ ቢኖራቸው ቅዱሳን ቅዱሳን በተባሉ ነበር። ይቤሉ ቅዱሳን ቅዱሳን አላ ይቤሉ ቅዱስ ቅዱስ እንዲህ ይካ ይበል ካህን። ኦ ድንግል ምልዕተ ውዳሴ በመኑ በአምሳለ መኑ ናስተማስለኪ በመኑ በአምሳለ መኑ ናስተማስለኪ። ምስጋናን የተመላሽ እመቤታችን በምን እንመስልሻለን? ከፍ ብለን በፀሐይ በጨረቃ በከዋክብት በሰማይ ዝቅ ብለን በብር በወርቅ በዕንቁ በምድር እንመስልሻለን? አንድም ማን በመሰለበት ምሳሌ እንመስልሻለን? ሙሴ ኤልሳዕ በመሰሉበት በልህኩት በዕፀ ጳጦስ እንመስልሻለን? አንድም ማን በተመሰለበት ምሳሌ እንመስልሻለን? ሐና ኤልሳቤጥ በተመሰሉበት እንመስልሻለን? ምነው በዚህ ሁሉማ ተመስላበት የለምን ቢሉ የተካከለ ምሳሌ ቢያጣላት። አንድም ምናም አንቲ ለማለት ያመጣዋን መኑ የአንክሮ የመመርመር ምሳሌ የማጣት ነው። ድንግል አለ በድንግልናዋ ተጠቅማበታለችና ለዚህ ሁሉ ክብር ያበቃት ድንግልናዋ ነውና። ምናም አንቲ ዘምኔኪ ለብሰ አማኑኤል ልብሰተ ሥጋ ዘኢይተረጎ። ምሳሌ ያጣን ብለን እንተውሻለን? የማይመረመር አማኑኤል ድንቅ ተዋህዶን ያደረገባት የሸማኔ ጉድጓድ አንቺ ነሽ። አንድም አማኑኤል ድንቅ ተዋህዶን ያደረገባት የሸማኔ ጉድጓድ አንቺ ነሽ አለ። ጌታ ሰው ሲሆን ያወቀው የለምና ምነው እስከ ምጽናት ሐምስ ሰማይ ሚካኤል ተለውኮ እንዲል ይል የለምን ቢሉ ከኔ የሚበልጥ ምንግሩ መልአክ መጣ ብሎ ተከተለው እንጂ የደረሰበትን አላወቀምና እንዘ ሰብእ መኑ ይክል ያእምሮ እንዲል ይህች የሸማኔ ጉድጓድ ሰሪውን ከነተሰሪው አንድ አድርጋ እንድትይዝ እመቤታችንም ፍጥረቱን ሁሉ በመሃል እጁ የያዘ ጌታን 9 ወር ከ5 ቀን በመሃል እጁ የያዘ ጌታን 9 ወር ከ5 ቀን በማህፀኗ ወስና ይዛለችና። አንድም በዚያች ዝሃውና ማጉ እንዲዋሃዱባት ማጉና ዝሃው እንዲዋሃዱባት በእመቤታችንም መለኮትና ትስብእት ተዋህደውባታልና። ስፍሖ ገብረ ዘም ጥንተ ሥጋሁ ለአዳም ዝሃውንም ጥንተ ስህተት ጥንተ መርገም የነበረ የአዳምን ስጋ አደረገ። ይህስ ለብሶ ለዘአበሰ ይላል። ለብሶ ለዘአበሰ ይላል ብሎ አንጽቶ ለበሰው ዘም ጥንተ ሥጋሁ ብሎ በከፊል ተናገረው። በአዳም ብሌት አግኝቶት የነበረ የሰው ሁሉ ባህሪ በእመቤታችን ነጽቶ ስለተገኘ ነው። አንድም ጽንሱን በአዳም መጠን አደረገው 9 ወር ከ5 ቀን ነጽርኬ ሀበሰአሊ ሕፃናት ዘበጥንተ ሙላዱ ወጠነ ፍኖተ ነኪረ አሚሃ ተስእለ በጥንተ አካል እንዘይቱ ሀርቃል ምስለ ሥጋ እንዲል ሰፋ ያለውን ይዞ ስፍሖ አለ። ሙሉ ልብስ የሆነ እንደሆነ በቅሎ 500 ነው። ጌታም 4ቱን ባህርያተ ሥጋ 5ኛ ባህርየ ነፍስ ነስቶ ከእመቤታችን ሰው የሆኑ ምሳሌ። ወፋይሙኒ ሥጋ ዚአኪ ማጉም ያንቺ ሥጋ ነው አለ። ማጉም ያንቺ ሥጋ ነው አለ። ተፍእመ ያለውን ይዞ
ፋእም አለ ለልማዱ ልጅ ሲጸነስ ከአባት ዘር ከእናት ደም ነስቶ ነው። በጌታ ግን ይህ ሁሉ የለበትም እና ወመስቄሁ ቃል ለሊሁ ኢየሱስ ክርስቶስ ማጠጫውም ኢየሱስ ክርስቶስ ቃል ነው። አኮ አንተ ዘታስተማስሎ በአምሳለ ሞፈጥ ወመስቄ ዘውእቱ ግብረ ምዕናም እንዲል ሰቀየ ያለውን ይዞ መስቄ አለ። አንድም መጠቅለያው ኢየሱስ ክርስቶስ ቃል ነው። ወእፀ ኩናቱኒ ከመመስቄ አነምት እንዲል መጠቅለያውን ማጠጫውን ቢያይ ተዋሃጅነቱን ማጠጫውን መጠቅለያውን ቢያይ ተዋሃጅነቱን ያስረዳል። አንድም ወይ ተሳተፎ መንሂ በፈጢረ ስጋሁ እንዲል ፈጥሮ የተዋሃደ ከሱ በቀር ሌላ የለምና ወምህኑ ይሄ ዘምላይሎ ጽላሎተ እግዚአብሔር ልዑል መኑም እግዚአብሔር አብን በመልክ የሚመስለው ባህሪ የሚተካከለው እግዚአብሔር ወልድን የሚመስል እግዚአብሔር መንፈስ ቅዱስ ነው። ይህስ መቸኮል ነው። ወገባሪ ሆሰ ለውእቱ ስጋ መንፈስ ቅዱስ ብሎ ዋናሚሁኒ መንፈስ ቅዱስ ብሎ ያመጣዋል ብሎ መኑም እግዚአብሔር አብን በመልክ የሚመስል በባህሪ የሚመስለው ባህሪ የሚተካከለው እግዚአብሔር መንፈስ ቅዱስን የሚመስል እግዚአብሔር ወልድ ነው። ይህንንም መስቄሁ ቃል ለሊሁ ኢየሱስ ክርስቶስ ብሎታል። ብሎ መኑም ስልጣነ እግዚአብሔር ነው። መን የላይ ወደ ታች የታች ወደ ላይ እንዲል የስጋ እርገት የቃል ርደት የተከናወነው በስልጣነ እግዚአብሔር ነውና ወአናሚሁኒ መንፈስ ቅዱስ ሰሪውም መንፈስ ቅዱስ ነው አለ። ያነጻ የከፈለ ያዋሃደ እሱ ነውና ወገባሪሁስ ለውእቱ ስጋ መንፈስ ቅዱስ እንዲል ኦዝ መንክር ወእጹብ ዝንቱ ነገር ይሄ አምላክ ሰው አምላክ የመሆን ነገር ምን ይረቅ ምን ይጠልቅ ረቂቅ ነው ጥልቅ ነው። ኦ ለዚህ አንክሮ ይገባል። ኦ ማይዶት ዘበሃቤኪ አበው ቀደምት ሞት ውስተ ሕይወት የቀደሙ አባቶች ከሞት ወደ ሕይወት ከሐሳር ወደ ክብር ከሲኦል ወደ ገነት የተሸጋገሩብሽ ድልድይ አንቺ ነሽ። ኦ ምዕራግ ምድር እስከ ሰማይ ከምድር ወደ ሰማይ ለመውጣት መሰላል ነሽ አለ። በመሰላል የላዩ ወደ ታች ይወርድባታል፣ የታች ወደ ላይ ይወጣባታል። በእመቤታችንም ልዑል መለኮት ትሑት ስጋን ሆኖባታል፣ ትሑት ስጋ ልዑል መለኮትን ሆኖባታል እና አንድም ጌታም አረገ መባሉ ከሷ በነሳው ስጋ ነውና ቅዱሳንም ማረጋቸው የሱን እርገት አብነት አድርገው ነውና ምን ነው እሱ አድርጓል እንጂ እኛ አድርገናልና እንዲህ አለ ቢሉ በእሱ እርገት የኛ እርገት ስለታወቀ አርገ እግዚአብሔር ከመያለብ ወርገተ ጻድቃን ንጹሃን እንዲል አንድም የጸሎቱ ሁሉ ምዕራግ አንቺ ነሽ። አልቦ ጸሎት ወአልቦ እንባልየ ማርያም ዘይ አርግ ሉአልየ እንዲል ወብኪ ተሐደሰ ቀዳሜ ኩሉ ፍጥረት ከፍጥረታት ሁሉ ግብርም ግብር ከተፈጠሩ ፍጥረታት አስቀድመው የነበሩ አራቱ ባህርያት የታደሱብሽ አንቺ ነሽ። እነዚህን ቀድሞ በባህርያቸው ያመልኳቸው ነበርና መመለካቸውን ብልየት አለመመለካቸውን ተሐድሶ ብሎ እንዲህ አለ። አንድም ቀዳሜ ኩሉ ፍጥረት አዳም የታደሰብሽ አንቺ ነሽ። ቀዳሜ ኩሉ ፍጥረት አለው አዳምን የአራቱን ባህርያት መቅደም ሲያይ አንድም ቀዳሚነቱ ከልጆቹ ነው። አንድም ቀዳሜ ኩሉ ፍጥረት ቀውስጦስ መልአክ የታደሰብሽ አንቺ ነሽ። ቀውስጦስ መልአክን ቀዳሜ ኩሉ ፍጥረት አለው የዕለተ እሁድ ፍጥረት ነውና ይህስ እንደምን ነው ቢሉ ገምኑድ የምትባል እንደ ነነዌ ኃጢአት የጸናባት ሀገር ነበረች። ጌታ መላእክትን ሕፃናትን ቅሰፉ ብሎ ሰደዳቸው። ኃጢአታቸው ታውቋልን ቢሉ አልታወቀም። አንድም ታውቋል፣ በቅዳሴ ጊዜ እየተሯሯጡ አስቸግረው ነበርና ሌሎቹ መላእክት የታዘዙትን አድርገው ሲያደርጉ ይህ ቀውስጦስ መልአክ መልከ መልካም ድምፀ መልካም ብላቴና ሕፃን አግኝቶ ለዝሰ ዘፈጠሮ ይቅትሎ ይህንስ የፈጠረው ጌታ ይግደለው እንጂ እኔ አልገድለውም ብሎ ራርቶ ተወው። በዚህ ምክንያት ክንፈ ጸጋው ተነሳው አርጋለሁ ቢል የማይሆንለት ሆነ። ከአባ ሳሙኤል ሀገር አምደ ብርሃን ተተክሎ አየ። ዛቲ ሀገር ትከጉነን የአራቂተ ብሎ ተጎትቶ ሄዶ ከዚያ ወድቆ ዲያቆኑ ለተልእኮ ሲፋጠር ከጽዕዱቱ ውስጥ ገብቶ አገኘው። ምድራዊኑ አንተ ወሚመ ሰማያዊ ዘኢትውኢ በነድ አንተ ሰማያዊ ነህ ምድራዊ ነህ በእሳት የማትቃጠል አለው። ተፈጥሮ ሰማያዊ ነበርኩ በግብሬ ምድራዊ ሆንኩ እንጂ አሁንም ሂደህ ለአባ ሳሙኤል ንገርልኝ አለው። ሄዶ ነገረለት። እሱ
እሱም ሄዶ ከስዕለ ማርያም ተማጸነ። ክንፍና ክንፉን ይዘ ተንስ በስሙ ለኢየሱስ ክርስቶስ ወባሕለ ጸሎታ ለእግዝእትነ ማርያም ብለህ አስነሳው፣ ክንፈ ጸጋው ይመለስለታል አለችው። ክንፍና ክንፉን ይዞ ተንስ በስሙ ለኢየሱስ ክርስቶስ ወባሕለ ጸሎታ ለእግዝእትነ ማርያም ብሎ ክንፍና ክንፉን ይዞ ክንፍና ክንፉን ይዞ ቢያስነሳው ክንፈ ጸጋው ተመልሶለታል። ተመልሶለት አርጓል። ለዚያችም ሀገር ቃል ኪዳን ገብቶላታል። እስከ ዕለተ ምጽአት ድረስ አልለያትም፣ እስከ ዕለተ ምጽአት ድረስ አልለያትም ብሎ ይኸውም ሊታወቅ አሕዛብ ሊያጠፏት ሲመጡ ትሰወራለች ይላሉ። ርኅራኄኪ ማርያም ቀሲፈ ሕፃን አህደጎ ለመልአክ ብኪ ዘተማህፀነ ትእዛዘ ጽጌኪ በአንትጎ እምድኅረ ተስእኖ አሪግ ለቀዊም ሀበ ይዛወጎ ሳሙኤል ሶበ ጸልየ የደብረ ቀልሞን አሪጎ ኃይለ ተአምር ዘስእልኪ ሰማየ መዘጎ እንዳለ ደራሲ